አሰላሙ አለይኩም ውድ የቻናላችን ቤተሰቦች፣ በዛሬው ቪዲዮአችን ላይ በሚሊዮኖች ልብ ላይ ታትሞ ስለቀረው ቀጣዩ ምዕራፍ በጉጉት ሲጠበቅ ካለምንም ማስጠንቀቂያ ካለምንም ግልጽ ማብራሪያ ባጭሩ ስለተቋጨው ሰላሀዲን አልአዩብ የምናወራ ይሆናል። በቪዲዮአችን ላይ ይህ ተከታታይ ፊልም ለምን ተቋጨ፣ ቀጣዩ ምዕራፍስ የመለቀቅ ተስፋ አለው ወይ የሚለውን የምናነሳ ይሆናል። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ላይክ፣ ሰብስክራይብ ማድረጉን አይርሱ። ሰላሀዲን አዩብ ወይም ደግሞ ቅዱስ ፋቲህ ሰላሀዲን አዩብ በሚል ርዕስ የቱርክን ታሪካዊ ፊልሞችን ሲያሳየን ከነበረው ቲአርቲ ከሚሰኘው ፕሮዲውሰር ሲቀርብልን የነበረው ይህ ተከታታይ ድራማ በዋነኝነት ሰላሀዲን አዩብ በሚባለው የሙስሊሞች ታሪካዊ መሪ በሆነው ኡማውን አንድ ባደረገ እንዲሁም ደግሞ ኢየሩሳሌምን ከመስቀለኛ ጦር ነፃ ስለወጣው ንጉሥ ያወራል። ይህ ተከታታይ ድራማ በዋነኝነት አንድ ወጣት ኮማንደር ከኮማንደርነት ተነስቶ እንዴት ታሪካዊ መሪ ሊሆን ቻለ፣ እንዲሁም ደግሞ የሙስሊሙ ዓለም ምን አይነት የፖለቲካ ፈተናዎች ይገጥሙት ነበር፣ እንዲሁም ደግሞ ከመስቀለኞች ጋር ስለነበረው ጦርነት፣ ከዚህም በመቀጠል ደግሞ ሰላሀዲን አዩብ ምን አይነት ፍትሃዊና ልቡ በኢማን የተሞላ ንጉሥ እንደነበር ያሳየናል። በዚህም የተነሳ በጣም ብዙ ተመልካቾች የተከታታይ ድራማ ብዙ ምዕራፎችን ይሻገራል ብለው ጠብቀው ነበር። ምክንያቱም ከዚህ ፕሮዲውሰር የለመድናቸው ረጃጅም ተከታታይ ድራማዎችን ስለነበረ ነው። ለምሳሌ ኤርቱሩልና ኩሩሉስ ኡስማንን መጥቀስ ይቻላል። ነገር ግን ይህ አልተከሰተም። ይህ ተከታታይ ድራማ በሁለት ምዕራፎች የተዋቀሩ 58 ክፍሎችን ይዞ ነበረ። ነገር ግን በተለያዩ ምክንያቶች ይህ ተከታታይ ድራማ በዚህ ሁለት ምዕራፍ ብቻ ሊቋጭ ችሏል። ከነዚህም ውስጥ በዋነኝነት የሚጠቀሰው ከተመልካች የተሰጠው ግብረ መልስ ነበረ፣ ወይም ደግሞ ሬቲንግ ብለን የምንጠራው ማለት ነው። ይህ ድራማ በዓለም አቀፍ ዘንድ ተቀባይነትን ቢያተርፍም እንኳን ቱርክ ውስጥ እንደመሰራቱ መጠን ቱርክ ውስጥ የነበረው እይታ እየተዳከመ መጥቶ ነበረ። በዚህም የተነሳ ትላልቅ ፕሮዳክሽኖችን እንደ ማስታወቂያ ተጠቅሞ ቲአርቲ ይንቀሳቀስ ስለነበረ እነዚህ ማስታወቂያ ድርጅቶች ማፈግፈጋቸው ወጪና ገቢው እንዳይመጣጠን እንዳደረገበት ይናገራል። በሁለተኝነት የሚጠቀሰው ደግሞ ትልቅ የፊልም ወጪ መኖሩ ነው። ምክንያቱም ትላልቅ የጦር ሜዳ ትዕይንቶች ነበሩት። የሚጠቀሟቸው ልብሶችም የባህል ልብሶች እንደመሆናቸው መጠን የሚጠቀሟቸው ቦታዎችም ወጣ ያሉ እንደመሆናቸው ትላልቅ ገንዘቦችን አስፈልጓቸው ነበረ። በዚህም የተነሳ ከህዝቡ የተሰጠው መልስ እንዲሁም ከማስታወቂያ ድርጅቶች የተሰጠው መልስ በጀቱን ሊጣጣም እንዳላስደረገው ይነገርለታል። ሌላኛው ምክንያት ደግሞ ታሪኩ በጣም የተፋጠነ መሆኑ ነው። ብዙ ተመልካቾች ቅሬታ ካረቁባቸው ነገሮች ውስጥ አንዱ የኢየሩሳሌም ነፃ መውጣት ነው። ሰላሀዲን አዩብ አደረጋቸው ከሚባሉት ትላልቅ ክስተቶች በዋነኝነትና በግንባር ቀደምነት የሚጠቀሰው ኢየሩሳሌምን ነፃ ማውጣቱ ነበር። ነገር ግን ኢየሩሳሌምን ነፃ የማውጣቱ ትዕይንት በመጨረሻ ምዕራፎች ላይ ካለ አግባብ እንደተፋጠነ ተመልካቾች ቅሬታቸውን በተደጋጋሚ አቅርበውበታል። ከቲአርቲ እስካሁን ድረስ ግልጽ በሆነ ሁኔታ ፕሮዲውሰሮቹ ለህዝብ ይፋ ያደረጉት ነገር የለም። እነዚህ ሁሉ ዜናዎች ከተለያዩ የሚዲያ አናሊሲሶች እንዲሁም ደግሞ ጠንካራ ከሆኑ ከተመልካች እይታዎች የመነጩ ነው። ነገር ግን አሁንም ድረስ ተመልካቾች ለምን የቲአርቲ ፕሮዲውሰሮች ይፋ አላደረጉም የሚለው ነገር አነጋጋሪ ሆኗል። ተመልካቾች ከተከፉባቸው ነገሮች ውስጥ አንዳንዶቹን እንመልከት። ብዙ ተመልካቾች የሰላሀዲን አልአዩብን ፍትሃዊነትን በመመልከት ትልቅ ታሪካዊ ትዕይንትን ጠብቀው ነበረ። ለዚህም ሲባል ትላልቅ ትዕይንቶች በጣም ዝርዝር በሆነ ሁኔታ ሊገለጹ የሚገባቸው ሁኔታዎች ሙሉ ለሙሉ እንደተዘለሉ፣ አንዳንዶችም በችኮላ ያለመሰራትን ያክል ሆነው እንደታለፉ ይናገራሉ። ታሪክን የቀየረ ሰው ነበርና ታሪኩ በደንብ ጥልቀት ባለው ሁኔታ ሊሰራ ይገባ ነበር ይላሉ። ይህ ተከታታይ ድራማ ይቀጥላል ወይስ አይቀጥልም ወደሚለው ጉዳይ ስንመለስ የተለያዩ ማህበራዊ ሚዲያ ገጾች ላይ ፌስቡክ ላይ፣ ዩቲዩብ ላይ እንዲሁም የተለያዩ ሶሻል ሚዲያ ላይ የተለያዩ ፖስቶችን ተመልክተናል። በዚህ ቀን ይለቀቃል ተብሎም የተለጠፉትን ተመልክተናል። ነገር ግን እነዚህ ሁሉ የተረጋገጡ ምንጮች አይደሉም። አብዛኞቹ ተመልካቾች አሁንም ድረስ ተስፋ እንደሰነቁ ናቸው። ቀጣይ ሶስተኛ ምዕራፍ እንዲሁም ከዛም የሚቀጥል ምዕራፍ ይኖራል ብለው ይህን ሁሉ ያሰቡበት የተለያዩ ምክንያቶች አሏቸው። ከነዚህም ውስጥ የመጀመሪያው መጨረሻው ልክ ያልተቋጨ አይነት የሚመስል ክፍል መሆኑ ነው። ብዙ ተመልካቾች የመጨረሻው ምዕራፍ ወይም የመጨረሻው የምዕራፉ ክፍሎች በጣም የተቻኮሉ ትላልቅ የሰላሀዲንን የህይወት ዓላማን የሚያሳዩ ክፍሎች እንደመሆናቸው መጠን በችኮላ ያላለቁ ናቸው ሲሉ ይስተዋላል። ይህንንም ያሉበት ምክንያት አንዳንድ ታሪኮች በጥልቀትና በስፋት ሊዳሰሱ የሚገባቸው መሆናቸው ነው። ነገር ግን ይህንን ነገር በችኮላ ማድረጋቸው ፕሮዲውሰሮቹ ከበላይ አካል ይህንን ነገር በቶሎ እንዲያቆሙ የተነገራቸው ነገርም አለ ብለው ያወሩም ሰዎች አሉ።
ምንም ያክል ምንጩ የተረጋገጠ ባይሆንም እንኳን። እንዲሁም ዓለም አቀፍ ተመልካቾች ነበሯቸው። ከየትኛውም ቲቪ ሲሪስ ወይም ደግሞ በሰዓቱ ከነበሩ ተከታታይ ድራማዎች በመካከለኛው ምስራቅ፣ በደቡባዊ ኤዥያ እንዲሁም ደግሞ በአፍሪካ ከፍተኛ ተቀባይነትን አግኝቶ ከሳምንት ሳምንት በጉጉት የሚጠበቅ ድራማ እንደመሆኑ መጠን ብዙ ሰዎች ይህ ነገር ይቀጥላል ብለው በጉጉት ሲጠብቁት ነበረ። ከዚህም በመቀጠል ቲአርቲ በሚል ስያሜ የምናውቀው ትላልቅ የቱርክ ታሪካዊ ፊልሞችን ሲያስዳስሰን የነበረው ትልቁ ፕሮዳክሽን እንደዚህ አይነት ትላልቅ ታሪካዊ ትዕይንቶችን ከዚህ ቀደም ሳይቋጭ የተዋቸው አልነበረምና ይህንንም ይቋጫቸዋል የሚል እሳቤ ነበራቸው። በእርግጥም ትላልቅ ታሪካዊ ድራማዎች ከቆሙበት ረጅም ጊዜያትንም አልፎ ቢሆንም እንኳን ወደ ነበሩበት ሲመለሱ አስተውልናል። ነገር ግን ምዕራፍ 3 ላይሆን የሚችልበት ምክንያቶችም እንዳሉ ልናስተውል ይገባል። ምክንያቱም ከዚህ ቀደም ብሎ እንደገለጽናቸው ቱርክ ውስጥ የነበረው ተቀባይነት ልክ ሌሎች ታሪካዊ ድራማዎች የነበራቸውን ያክል አልነበረም። በተለይም ምዕራፍ 2 ላይ በጣም ዝቅተኛ የህዝብ ተቀባይነትን ነበር ያገኘው። ከዚህም በመቀጠል ታሪኩ መጀመሪያውንም የጨረሱት ነገር ነውና ቀጣይ ምዕራፍ ለመጀመር ይቸገራሉ ወይም ደግሞ ታሪክን ማጣመም ይሆንባቸዋልና አስቸጋሪ ይሆናል። ተመልካቾች ይህንን ያክል ሰላሀዲን አልአዩብን ሊናፍቁበት የቻሉት ምክንያት ይህ ሰው መስቀለኞችን የረታ ሰው ነው። በጣም መሐሪ ነበረ። በዚህም የተነሳ ጠላቶቹም ሳይቀሩ እሱን ያከብሩት ነበር። ሰላሀዲን አልአዩብ ታሪክ የማይረሳው ተፋላሚ ነበረ። እሱ የተገኘው በ12ኛው ክፍለ ዘመን የሙስሊሙ ዓለም በተከፋፈለበትና ተዳክሞ እንዲሁም በጠላት በተከበበበት ወቅት ነበር። ኢየሩሳሌምም በመስቀለኞች እጅ ስር ነበረች። ከኢስላም ቅዱስ ከሚባሉ ከተሞች ውስጥ አንዷ ነበረች። በጣም ብዙ ገዢዎች ይህንን አውርተዋል። ይህንን ለማስመለስ ብዙ ተናግረዋል። ነገር ግን እርምጃ ወስዶ በእጁ ያስገባው ሰላሀዲን አልአዩብ ብቻ ነበረ። እሱ እንደ ንጉስ አልነበረም መጀመሪያ ዙፋኑ ላይ የመጣ። መጀመሪያ ስርዓት የነበረው ወታደር፣ በስትራቴጂው የማይታማ፣ በኢማኑ ጠንካራ የሆነ፣ ትዕግስተኛ የሆነ፣ አእምሮ በጣም ስል የሆነ፣ አንድነትን ሁሌም የሚፈልግ፣ ሙስሊሞችን አንድ ላይ የመሰብሰብ ህልም የነበረው ሰው ነበረ። ይህንን ለማድረግ ዘመናዊ መሪዎችም እንኳን ሲቸገሩ ይስተዋላል። በ1187 አስደንጋጩ ነገር ተከተለ። ይህም የሃቲን ጦር ሜዳ ነበረ። በዚህ ጦር ሜዳ ላይ አንድ የማታለያ ስልትን በመጠቀም ሰላሀዲን የመስቀለኞችን ጦር ደምስሶ በሩን ገንጥሎ ወደ ኢየሩሳሌም ገባ። ነገር ግን ዓለምን ያስደነገጠው ነገር ይህ አልነበረም። እሱ ወደ ኢየሩሳሌም በገባበት ወቅት ምንም አይነት ጅምላ ጭፍጨፋም ሆነ ግድያ ንጹሃኖች ላይ አላደረገም። እነሱን ይቅር አለ። የቤተ መቅደሶችን ወይም ቸርቾችን ጠበቀ። ክርስቲያኖችም በሱ ግዛት ውስጥ በሰላም እንዲኖሩ ፈቀደ። ጠላቶቹንም ሳይቀር ይህ ሰው የተለየ ነው አስባለ። ምክንያቱም ከሱ ቀደም ብሎ በ1099 መስቀለኞች ሙስሊሞችንና አይሁዶችን በዚህ ከተማ ውስጥ ሙሉ ለሙሉ ጨፍጭፈው ነበረ። ታሪክ ይህንን ሁለት ክስተት ያስታውሳል። ነገር ግን አንድን ሰው ብቻ ያለቃል። ሪቻርድ ዘላይንሃርት የሚባለውም እንኳን ታላቁ ጠላቱ ለሱ ያለውን ክብር ገልጾለታል። ሪቻርድ በታመመበት ወቅት ሰላሀዲን መድኃኒት ሳይቀር ልኮለታል። ይሄ ድክመት አይደለም፣ እውነተኛ ጥንካሬ እንጂ። ታዲያ ይህን ሁሉ ጀብድ የፈጸመው ታሪኩን በትንሽ ደቂቃ ነግረን የማንጨርሰው ሰላሀዲን አልአዩብ በሁለት ምዕራፍ ብቻ የሱ ታሪክ መጠናቀቁ ተመልካቾችን ያስቆጣው በዚህ ምክንያትም ጭምር ነበር። በመጨረሻም እንደ ማጠቃለያ እንዲሆነን ፊልሙ ይቀጥላል ወይም አይቀጥልም የሚለውን ነገር ለመደምደም አንዳንድ ነገሮችን መመልከት ይኖርብናል። ለዚህም ስንል ዋና ዋና የዜና አውታሮች የሆኑት የቱርክ ሚዲያዎች የተናገሩትን እንዲሁም ደግሞ ከቲአርቲ አንዳንድ ምንጮችን ለማየት እንሞክር። እስካሁን ድረስ በየትኛውም የቱርክ ሚዲያ ላይ ወይም ደግሞ ህጋዊ ተብለው ተቀባይነት ካገኙ ሚዲያዎች ላይ ምንም አይነት ይወጣል ወይም ይለቀቃል የሚል ነገር አልተገኘም። እስካሁን ድረስ ቀጣዩ ምዕራፍ እንደሚቀጥል የሚያሳይ የማስታወቂያ ቪዲዮዎችም ሆነ ምስሎችም አልተጋሩ። ስለዚህ በአጠቃላይ ስንመለከት ይህ ፊልም የመቀጠል እድሉ በጣም የጠበበ ነው። ከዚህም በላይ ደግሞ ፊልሙ አልቋል ተብሎ ከተደመደመ በኋላ ድጋሚ ወደ አየር መዋሉ ታሪክን ለማዛባት የሚመች በመሆኑ ይህን ነገር ይቀጥሉታል ብሎ ማሰብ ይከብዳል። ስለዚህ በአጠቃላይ ይሄ ፊልም የመቀጠል እድሉ በጣም የጠበበ ነው። ነገር ግን ምናልባትም የተመልካቾች አስተያየት እንዲሁም ጉትጎታ ምናልባት የቲአርቲ ዳይሬክተሮችን ሀሳብ ካስቀየራቸው ድጋሚ አየር ላይ የሚውሉበትን መንገድ ልንመለከት እንችላለን። ለአሁኑ ግን ፊልሙ ወደ አየር የሚመለስበት እድል በጣም የጠበበ ነው። አዲስ ነገር ካለ ወደፊት የምናሳውቃችሁ ይሆናል። መልካም ቀን ይሆንላችሁ።